እሱ እንደዚህ እንዴ አራት ምን እያልክ ነው? ስርዓት አድርግ እንጂ። እስከዛሬ ድረስ እዛ ስንኖር አንቺ እዛ ቤት ስትካድሚ እንደዛ ስታደርጊ ያን ሁሉ ነገር ረስተሽ እዛ ቦታ ቀርበሻል እንዴ? ሴት ልጅ ሰጣችኋለሁ፣ ሴት ልጅ ትወልዳላችሁ፣ ይህችም ልጅ ለልጄ ነው የምትሆነው፣ ለልጄ ትዳራለች ብሎ ሲናገር ቃል አስገብቶ ነው የዛን ጊዜ። ይህንን ነገር ሁሉ ከተማ ስትመጪ ረስተሽ ሌላ ሰው ሆነሽ እንዴት እንደዚህ አይነት ሆነሽ ትገኛለሽ? ይህ ሰውዬ በጣም እየዛተ ነው ያለው። የሚናገረው ቃላቶች በጣም መጥፎ ቃላቶች ናቸው። ዊርድ የሆኑ ቃላቶችን ነው እየተናገረ ያለው። በቃ ምንም ነገር ቢሆን እንኳን እኔ እኮ ሄለንን አልተዋትም፣ ለዛ ለባለ እንትኑ ሰውዬ ለሱ ልጅ ነው ምድራት እያለ ነው። በቃ አንድ ጠንቋይ ለምትለው ይሄ ከተማ ለሚያምስ ወሮ በላ ነው የምለው። ጠንቋይ ይባልም አዋቂ ነው የሚባለው። ወፋ አዋቂ ነው የሚባለው። ኧረ ወፋ አዋቂ ጉድፈላብኝ እኮ እናንተ ሰዎች። ጭራሹኑ በቃ ጭራሹኑ እዛው ሰንጠቀረ ማለት ነው። የማይሆን ነገር ነው። እኔ ይሆናል ነገር ያለው እኔ በቃ ከዚህ በኋላ ጨርሻለሁ። በቃ ምንም መረጋጋት አይደለም። አልፈልግም። ይሄን ማተረጂ ከሆነ በቃ ያው ሄድኩልሽ። ጋሼማ በጭራሽ ሊሆን አይችልም እንዴ ጋሼ፣ ይሄ ሊሆን አይችልም እያልኩት እኮ ነው። ምንድነው የማይሆነው? በቃ ሄለን ይዟት ሊሄዱ አይችሉም። አዎ እሄዳለሁ፣ ይዣት እሄዳለሁ። አንተ ደግሞ ምን ቤት ያለበትን እንደው ልለምንሽ የታሰረበትን ቦታ ንገሪኝ። እኔ በዳዴም ሆነ በጨለማም ሆነ በብርሃን ተፏቅቄም ሆነ ያለኝ እንዲወጣ እንዲመጣ አደርጋለሁ። ደግሞ የተሰጠኝ ሌላው ኃላፊነት ማለት ነው ልጃችን ሄለን ለሱ እንድትሆን ነው አደራ ይዤ የመጣሁት። እምቡጥ የሆነች ልጅ እንደው አታሳዝንህም? ምን ሆነች? ምን ትሆናለች? እዚህ ለሰይጣን ወስደህ ስትገብራት እንደው አታሳዝንህም? ምንም ሰይጣን አይደለም። ሰይጣንስ እንደው ያለው እናንተ ጋር ነው። ምንም ሰይጣን የለም። ምን እያልሽ? እየቀጠቀጠ እንደ ውሻ አድርጎ ይዞት ሄዶ ነው የታሰረው። አሳስሬዋለሁ። ማ? እኔ። አንቺ? ለምንድን ነው ያሳሰርሽው? ለምንድን ነው ያሳሰርሽው? አቤት! አስቀፈፍሽኛ፣ አስቀፋሽኛ። እንዴት ነው? የት ነው የታሰረው? ማን ነው ያሰረው? ንገሪኝ፣ ማን ነው ያሰረው? እኔ ልነግርህ አልችልም። አሁን ልታስቀሰፊኝ ነው? በቃ አሁን እኮ እያንዳንዷን ነገር እዚህ ጋር የምናወራትን የምትነግሪኝን ነገር ሁሉ እዛ እኮ እያየ ነው። አባጌትዬ እኮ እያየ ነው። እዛ ጋር ወፋ እኮ እያየ ነው። እንዴት እያረግሽ ነው ያለሽው? የት ነው ያለው? እንደው በምንም ይሁን በምንም ጠንቋዩ ተስማምተን እንኳን ለዚህ እድሜውን ለጨረሰ ሰውዬ እንደው አታሳዝንም? ጠንቋይ አይባልም፣ አዋቂ ነው የሚባለው። ወፋ አዋቂ ነው የሚባለው፣ ጠንቋይ አይባልም። አዋቂ በለው፣ እሱን አንተ አዋቂ በለው። እኔ የምለው እንደው አታሳዝንህም? እቺ ልጅ አይደለችም? ያብራክ ክፋይ። ይሄ ካልሆነ ግን በእኔም በአንቺም በልጃችንም አልፎ ተርፎም በጎረቤታችን በዘመዶቻችን ነው የሚመጣብን። አንድ ነገር ልንገርሽ፣ የአቶ መከታው ቤተሰቦች እንደዚህ ያስቸግሩ ነበር። ከብት፣ በቅሎ፣ ፍየል፣ በግ ሁሉ አልቀረም እንዳለ ነው ልልቅ ሹቅ ያለበት። ቤታቸውም ተቃጠለ። መጨረሻ ላይ አውሎ ንፋስ መጣና ጠረጋ ወሰደ። አንቺ ያንን ነው የምትፈልጊው? ስላልሰማሽ እኮ አላወቅም። በቃ የእውነቴን ነው የምልህ፣ አላወቅም። በቃ አንተ ምንም በቃ የእንትን እያልክ አይደለም። ነግሬሃለሁ። በቃ እኔ ከዚህ በኋላ ምንም እንትን የለኝም። በቃ ልጅቷ አትሰጥም። ያ ሰውዬም ከዛ አይወጣም። አይሆንም። ይሄ በቃ ይመጣል። እኔ ምንም ነግሬሻለሁ። እኔም ከዚህ በኋላ ግን የምለው ነገር የለም። ይሄን ነገር አሰግበት። ስራ ይሄ ነበር አይደለ? ወደ ስራ ይልጋ አታስፈጂ። ልታሳልቂን ነው፣ ልናልቅ ነው። ማንንም ምንም እኔና አንቺ ግዳለ ምንሙት ልጆቻችን፣ ቤተሰቦቻችንስ፣ ዘርማንዘሮቻችንስ ይገባል እኮ። ነገርኩሽ እኮ አይደለም እንዴ? ምን ሆነ ነው የለናባት እንዴ? ተረጋጋ እንጂ እስቲ ወደ ራስህ ሁን። እኔ ከራሴ ጋር ነኝ። እስቲ ቁጭ በልና ከራስህ ጋር ሁን እንዴ። ጥለሽኝ እኮ እየሄድሽ እኮ ነው። ቁጭ ብዬ እያወራሁ እኮ ጥለሽኝ እኮ ታረጋጊ እኮ አንተ ነህ እንዴ? በስነ ስርዓት እናውራ ስልህ አንተ ጭራሽ መገበር አለበት መፈለጥ አለበት እያልክ። እሺ እኔ አሁን ተረጋግቼ ላወራሽ ነው። እስኪ ተረጋጊ አንቺ። ቀስ በይ። እኔ አሁን መቼም ነገሮች ሲመጡ ያናድዳል አይደለም እንዴ? ቆይ እኔ አሁን ቀስ ብዬ ላውራሽ፣ እየሰማሽ ነው። አሁን ምንም የምንለው ነገር የለንም፣ ምንም መልስ የለንም፣ ምንም ጥያቄም የለንም። አሁን ያንቺንም ሰምቼሻለሁ፣ የኔንም ሰምተሻል። ስለዚህ ሄለንን አሁንም እንሰጣለን ነው የምልሽ። ከዚህ ውጭ የምትይው ነገር ካለ እኔ በቃ አሁን መልሰህ እዛው ጋር ምንድነው እሱ? እስካሁን ስሜታዊ ሆኜ ያነጋግሬሽ ነበረ። ይኸው አሁን ደግሞ ወደ ራስህ ተመለስ ብለሽኛል አይደል? ወደ ተመለስሽ ቆስ ብዬሽ አወራሁሽ እኮ።
ወደ ራስህ ተመለስ ማለት ምን እንደሆነ ታውቃለህ? ቀስ በል ማለት ሳይሆን ራስህን በደንብ አስብና ይሄ ነገር እየሄድኩበት ያለውበት መንገድ ትክክል ነው ወይ? የሚሄደው መንገድ ልክ ነው ወይ? ለዚህ ሰውዬ ሲች ልጅ መስጠት አለብኝ ወይ? እስቲ እንደው አታሳዝንም? ለዚህ 40 ዓመት ለሞላው ሽማግሌ ስትሰጣት ይችን አንድ ፍሬ ልጅ። እቺ ልጅ እኮ ገና 19 ዓመቷ ነው። ምን ሆነ ነው? ይሄን አባት ተመለስ እንጂ ምን ሆነ? አስብ እንጂ። እንደው ምራቋት ያረገ ነው። እንደው ለና ነው። እንደው ለኛም ይጠቅመናል። ብናዘው ታዛዥ እንደ አባት እንደ ወንድም ብናረገውም እንደዛ ነው የሚጠቅመን ለኛ ምን ኮራበት ነው እንጂ አንቺ 40 ዓመት 50 ዓመት እያልሽ እድሜ ከቆጠርሽማ ይሄ ነገር ሁሉ ይበላሻል እኮ ማለት እኮ ነው። ታዲያ እቺ ልጅ መሰለሽ ልጅ ታዲያ ሜዳ ላይ ጥለን እንዲሁ ቆማ እንደው ከነድህነታችን የኑሮ ውድነት ሁሉ ጊዜ እያነሳ እንድንኖር ትፈልጊያለሽ እንዴ? እኔ በድህነት ከፈጣሪ ጋር በድህነት ብኖር ይሻለኛል። ነግሬሃለሁ ሰውዬ። በቃ አሁን እኔ እናንተ ሌላ ነገር ውስጥ ተረጋጊ። አሁን እኮ እየተናገርሽ በጣም እኮ ኃይለኛ ቃል እየተናገርሽ ነው። ተረጋጊ። እኔ እኮ ቀስ እያልኩ እየተረጋጋሁ ነው ማውራሽ። አንቺም ተረጋጊ። የለን አባት እኔ የእውነቴን ነው የምነግርህ። የልጅ አባት ነን። ላጣህ አልፈልግም። የምሬ ነው። በፍቅር በደስታ መኖር ነው የምፈልገው። ይሄን ደግሞ ሰርተን እናደርገዋለን በጉልበታችን። አንድ ጠንቋይ ለምትለው ይሄ ከተማ ለሚያምስ ወሮ በላ ነው የምለው። ጠንቋይ ይባልም አዋቂ ነው የሚባለው። ወፋ አዋቂ ነው የሚባለው። ኧረ ወፋ አዋቂ ጉድ ፈላብኝ እኮ እናንተ ሰዎች። ጭራሹኑ በቃ ጭራሹኑ እዛው ሰንጠቀረ ማለት ነው። እኔ አሁን ምልቱን ነው የምትይኝ? አሁን ሰምተሃል አይደለ? ይኸው ልጅቷ ለዚህ ልጅ አትዳርም። ለዚህ ልጅ ላለው ደግሞ ልጅ አባቱ ይጥፋና ለዚህ ሰውዬ አትዳርም የኔ ልጅ። ሲቀጥል ደግሞ ከእስር ቤት አይወጣም ልጁ። እኔ የምልህ ይሄ ምናምን የምትለው ሲጫወትብኝ እንደኖረ ታውቃለህ አይደል? የላከው ሰውዬ ማለት ነው። እሱ እኮ ቆይ አስጨርሰኝ። ሲጫወትብኝ ነው የኖረው። እዚህ በየሜዳ ሲዘረኝ በየሜዳ እኔን ይጥለኛል፣ ልጅቷን ይጥላታል። ያን ኮተቱን ይዞ መጥቶ ኮተቱን ከነ ኮተቱ ልከህብኝ ማለት ነው። እና ጋዜጠኞቹ ደግሞ የዋዛ አይደሉም። ይኸው አንተን ራሱ መምጣትን እዚህ ቢያውቁ ማለት ነው በአንዴ ነው ጆሮውን አንጠልጥለው የሚወስዱክ። ብታልፍ ነው የሚሻለው። ቀላል አይደሉም። እኔን ራሱ ስንት ፍዳ ብልተውኝ ነው ከዛ እንደገና ወደ መስማማት ውስጥ የኔ ጥፋት አለመሆኑን ሲረዱ እንደገና እሱን ተከታትለው እሱን ይዘውልኝ የሄዱት። ይሄ ሁላ ምስጋና ይግባቸው ለነሱ። እነሱ ናቸው ወስደው ያሳሰሩልኝ። እንዳንተማ ቢሆን ይሄኔ እኔም ልጄም ጉድጓድ ገብተን ነበር። እዚህ የሀገር መሳቂያ አድርገን ነበር። ይኸውልሽ ሄለና ስሚ፣ እስከዛሬ ድረስ እዛ ስንኖር አንቺ እዛ ቤት ስትካድሚ እንደዛ ስታደርጊ ያን ሁሉ ነገር ረስተሽ እዛ ቦታ ቀርበሻል እንዴ? ሴት ልጅ እሰጣችኋለሁ፣ ሴት ልጅ ትወልዳላችሁ፣ ይህችም ልጅ ለልጄ ነው የምትሆነው፣ ለልጄ ትዳራለች ብሎ ሲናገር ቃል አስገብቶ ነው የዛን ጊዜ። ይህንን ነገር ሁሉ ከተማ ስትመጪ ረስተሽ ሌላ ሰው ሆነሽ እንዴት እንደዚህ አይነት ሆነሽ ትገኛለሽ? ይኸውልህ ሄለን አባት፣ እሱ በድሮ ታሪክ ነው። በድሮ ሰው በድሮ ታሪኩ አይኖርም። የሰው ልጅ ይቀየራል። እኔ በድሮ ታሪክ ያንን ስህተት ሰርቼ ሊሆን ይችላል። ያንን ስህተት ድሮ አንተን ሳላገባም ኖሬበታለሁ። አንተን ወጥቼ በመሀል እንደገና ደግሞ አንተን ካገባው በኋላም ለልጅ ብዬ ገብቼበታለሁ። ይሄንን ስህተቴን ደግሞ በንስሐ ወጥቻለሁ ከዚህ ስህተቴ እና ስህተት ነው መንገዱ እያልኩ ነው ያለሁት። እኔ አዳምጪ፣ የምትሄድበት መንገድ። እሺ እኔ አሁን ተረጋግቼ ነው የማናገርሽ፣ ቅድም ጀምሬ ማለት ነው። ያ ሁሉ ነገር እዛ ስንት እያየሽ ጀግና የሆነ ሰው እንደዚህ ነኝ ማንም የሚችለኝ የለም ብሎ የሚል ሰው ሁሉ እዛ እሱ ጋር ሲደርስ ሁሉ ነገር ታይቶ ያለውን ኃይለኝነት ሁሉ ትቶ ደካማ አመለካከቱን ደካማ ሁኔታውን ሁሉ ትቶ ጠንካራ ሆኖ ተለውጦ ለሱ ሆኖ ማለት ነው በተሰጠው ተልእኮ ለሱ አድሮ ይኸው አሁን ተለውጦ ስንት ቤት በቤት ላይ እርሻ በእርሻ ላይ ቁጭ ብሎ ብርም ይቆጥራል፣ አዝመራውም ሰብሎም ይገባል፣ ሁሉም ነገር ይገባል። አንቺ ያን ሁሉ ነገር ትተሽ ያን ሁሉ ቃል ትተሽ እዛ ጋር ማሲንቆ ከራሩ ከበሮ ድቤው ሲመታ የዛ ሰዓት አንቺ እንዴት ነበርሽ እንዴ? እኔ እኮ ወደዚህ የመጣሽው እኮ እንድትረሽ ብዬ አይደለም።
እንዴ ስለት ሁሉ እኮ አለ። ያን ስለት ሁሉ ትውት አድርገሽ ምን ልንሆን ነው? ተየሄልንና ተያስቢበት ተይ ልጃችንንማ ይዘን እንሄዳለን። ይሄ ደግሞ እሱን ሲጠብቅ ነው እስከዛሬ ድረስ የቆየው ሰውየው እንጂ እስከዛሬ ድረስ ነው። ይሄን በዚህ ነገር አይደለም ተይ፣ አይሆንም። ይሄ የማይሆን ነገር ነው። እኔ ይሆናል ነገር ያለው እኔ በቃ ከዚህ በኋላ ጨርሻለሁ። በቃ ምንም መረጋጋት አይደለም። አልፈልግም። ይሄን ማተረጂ ከሆነ በቃ ያው ሄድኩልሽ። እቺን አንድ ብሬ ልጅ እንደው ምን ይሻለኛል? እኔ በምን ቀን የተረገመ ሰውዬ እዚህ ቤት የመጣብኝ? እንደው ወይኔ ኧረ እንደው አባቴ እርዳኝ፣ እባክህ እርዳኝ፣ እባክህ ኧረ እኔ ተሰቃየሁ። እንደው እቺን አንድ ብሬ ልጅ በምን ልደብቃት? እንደው ወዴት ልክተታት? ይሄን ላድርሳት እስቲ። እሺ አሁን ከአውሬዎቹ ከእነዚህ ከጅቦች የት ውስጥ ልውሰዳት? የት ላስገባት? እሺ እኔ የት አባቴ ልክተታት? መልሼ ወዲያ አልከታት? እሺ እኔ ምን ላድርጋት? ኧረ ፈጣሪ እርዳኝ፣ እባክህ እርዳኝ። እንደው ከዚህ መቅሰፍት እባክህ እርዳኝ። እንደው የት አባቴ መድኃኒዓለም ወይ ሚስተካከልኩ የት አባቴ ልክተታት? እንደው በምን አባቴ ነው መደብቃት? እስኪ ልደውልላት። ሄሎ ሄለንዬ፣ እንዴት ነሽ የኔ እናት? የት ሄደሽ ነው? ትምህርት ቤት? እና ረበሽኩሻ? ይኸውልሽ እኔ የምልሽ ሄለንዬ፣ አባትሽ እንደመጣ ታውቂያለሽ አይደለ? ኧረ ምንም አልሆንኩም እባክሽ፣ ምንም ነገር አልሆንኩም። ዝም ብዬ ነው እንደው ያው ታውቂያለሽ አይደል? የእናት አንጀት ተረብሼ እኮ ነው። ይኸው አባትሽ እንደመጣ ታውቂያለሽ። እንትን በይ፣ በጣም ራስሽን ጠብቂ። ሰዎች ምናምን ሊጨብጡሽም ሊነኩሽም ሊይዙሽም ምናምን ካሰቡ እንዳትጠጊ። በጣም ተጠንቀቂ። በጣም እንደገና ደግሞ ያ ቶማስንም እስቲ ለትንሽ ጊዜ ቢሆን አታገኘው እባክሽ። እኔ ምንም አልሆንኩም፣ ምንም ነገር አልሆንኩም። እስኪ አንቺ ደግሞ ተጨንቀሽ አታስጨንቅኝ። የባሰ ጭንቅላቴን አትረብሹ። ምንም አልሆንኩኝም። በቃ እንዳልኩሽ ብቻ ያልኩሽን ብቻ አድርጊልኝ እሺ። እንደው ራስሽን ጠብቂ፣ ከማንም ጋር እንዳትጠጋጊ እስቲ ለአንድ ለሁለት ቀን እንኳን እንደው በቃ ከትምህርት ቤት ስትወጪ ቀጥ ብለሽ ወደ ቤት ነው፣ የትም እንዳትሄጂ እሺ። የኔ አበባ፣ የኔ አይን፣ እሺ እናቴ። ኧረ አባቴ መድኃኒዓለም ልጄን ጠብቃት። ሰላም የተከበራችሁ የጋዜጠኛ ዩቲዩብ ቤተሰቦች እንዴት ናችሁ? ፈጣሪ ይመስገን እኛ በጣም ደህና ነን። ሰሞኑን በጣም እውነቱን ለመናገር ከሆነ በጣም አሳዛኝ፣ አስገራሚ እና እጅግ በጣም የተወሳሰበ ከጥንቆላ ከድግምትና ከተለያዩ ይሄ ባህላዊ ወይም ደግሞ ባህላዊ እንኳን ማለት ይከብደኛል እኔ በጣም ከመጥፎ እሳቤ ጋር ከጨለማ ዓለም ጋር በተያያዘ የሚደረግ አላስፈላጊ የሆነ በቤተሰብ ውስጥ የሚደረጉ የተለያዩ ክንውኖች ላይ የገጠመን ጉዳይን መያዛችንን ይታወሳል። አንድ ባላገር ከክፍለ ሀገር ድረስ ተነስቶ መጥቶ እዚህ የተለያዩ እጅግ በጣም በከተማ ባህል ያደገች እድሜዋ በጣም ለአቅመ ትዳር ያልደረሰ ትንሽ ልጅሽን ለልጄ ተብያለሁ እዛ አባቴ ልኮኛል በሚል እዚህ አግብቶ ለመውሰድ የመጣ ማሲንቆ ላይ ድግምት አስደግሞ የተለያዩ ነገሮችን ሲያደርግና ልጅቷንም አግብቶ ለመውሰድ እናትየውን ሲያደነዝዝ ራሷን ሲያደነዝዝ መሆኑ ይታወቃል። አሁን በጣም በሚገርማችሁ ሁኔታ ከዛ ሁሉ ነገር አልፈን የእሷ አፍቃሪ ወይም የሄለን አፍቃሪም መጥቶ እኔ አፍቅራታለሁ ያለ እሷ መኖር አልችልም ብሎ እንደዛ ሲያብድ ከእናትየው ጋር የነበረውን ከራሱ የትምህርት ቤት ፍቅረኛው ጋር ደግሞ እኔ አንተን ነው ማፍቅረው ብላ ያ ሁሉ ግብግብ አልፈን ዛሬ ደግሞ አባትየው ከገጠር መጥቶ እጅግ በጣም ሁሉ
ነገሩን አበለሻሽዋለሁ ቀውጠዋለሁ ይሄን ነገር ለአንዴና ለመጨረሻ ጊዜ ነው ምነግርሽ ብሎ ከአባትየው ጋር የተወሰነ ግብግቦችን ሲፈጥር እኛ ያው የተከታተላችሁትን አይነት ማለትም ሄለን ደውላለን በአካል ሳይሆን ያው ቮይስ ኦቨር ገብተንላችሁ የተፈጠረውን ነገር ሰምታችኋል መቼም አባቴ ከክፍለ ሀገር መጥቷል ይዞኝ ሊሄድ ነው እና የመጣው እንዴት ማድረግ እንዳለብኝ በትክክል እያወቅኩ አይደለም እየገባኝ አይደለም አባቴ ከገጠር መጥቶ ይዞ ሊሄድ ነው ባለማሲንቆን አንተ አስራው ከተገላገልኩት ስል አሁን ደግሞ አባቴ ከክፍለ ሀገር መጥቶ በጣም ተጨንቅ ያለው ቤተሰቤ ሊበጠበጥ ነው አንድ ነገር አድርግ ስትለን ለመፍትሄ እንዲመቸን የተፈጠሩትን ነገሮችም ለማወቅ ጭምር አባትየውም ላይ ተደራራቢ ማስረጃዎችን ለማያስነለ ቤቷ ላይ ድብቅ ካሜራዎችን መትከላችንን የምናስታውስ መሆኑን እናንተም ያው ታውቁታላችሁ ምክንያቱም አባትየው ከእናትየው ጋር በምን አይነት ሁኔታ እየተጨቃጨቀ እንደነበር ተመልክታችሁታል እውነቱን ለመናገር ከሆነ አሁን ደግሞ አባትየውን በአጋጣሚ ሆኖ ቶማስ የሷ ፍቅረኛ አግኝቷቸው ሰውየውን ልጅቷን ወይም ሄለንን ይዤ ልሄድ ነው እያሉ አናግረውት ነበር እሱም በድንጋጤ እየሮጠ መጥቶ ያው እኔ ጋር ደውሎልኛል አሁን እሱ ደውሎልኝ በጣም እያለቀሰ በሚያሳዝን ሁኔታ ነው የት ነህ ላናግርህ እፈልጋለሁ እባክህ ጋዜጠኛ ወርዳኝ ምን ማድረግ እንዳለብኝ አላውቅም የሄለን አባት ይዘዋት ሊሄዱ ተገኝተዋል ብሎ ነው የነገረኝና እኔም በጣም ደንግጬ ያስኳት አንዳንድ ጉዳዮች ነበሩ እሱን አቋርጬ አሁን ወደ እሱ ጋር ወደ ቶማስ ጋር ማለት ነው ሊሄድ ነው እስኪ የሚለንን ነገር አብረን የምንከታተል ይሆናል እስኪ ጉዳዩ የሚለው ምንድነው የሚለውን ነገር አብረን በደንብ እናጣራለን ወደ ቶማስ እንግዲህ ቤተሰቦቻችን ቦታው ላይ እየደረስን ነው የሚፈጠረውን ነገር እናያለን እሺ ሰላም እንዴ ያረባክ ተረጋጋ ቶማስ ምን ሆነ ነው እንደዚህ መሆን የለብህም ቶማስ አረ ተረጋጋ እባክህ እኛንም እያስጨነቀን ነው ቶማስ አረ እባክህ ማለት ቶማስ እንዴት ማጽናናት እንዳለብኝ ነገሮች እንዴት መንገር እንዳለብኝ አላውቅም ግን አሁን ብዙ ርቀት ሄደናል እኮ የተፈጠሩት የሆኑት ነገሮች በጠቅላላ በጣም ከዚህ በፊት ያሉት ጉዳዩን ሳናቅ ወይም ደግሞ ጫፉን ሳንይዝ ቢሆን ነበር እንደዚህ መሆን አሁን ግን ብዙ ርቀት ሄደናል ብዙ የምናውቃቸው ነገሮች አሉን እውነቱን ለመናገር ከሆነ የእውነት ነው ቃል እገባልሃለሁ ምንም አይነት ነገር አይፈጠርም አንተም እንደዚህ የሚያደርግህ ነገር አይኖርምና ቃል እገባልሃለሁ ሃኑ አንተ እኮ ስላልገባክ ነው ይገባኛል እረዳሃለሁ ይገባኛል እንጂ ለምን አይገባኝም ስሜትህን እረዳሃለሁ እንደ ህግ አግባብ ይኸውልህ በአንድ ጊዜ ነገሮችን ማድረግ አንችልም ነው ማስረጃ መያዝ አለብን እያንዳንዱ የሚፈጠሩትን ነገሮች ከህግ አንፃር አግባብ ነው የምናየውና ህግ ራሱ ለምንድነው ነው እነዚህን ሰዎች ያዛቸዋቸው እነዚህን ሰዎች ለምንድነው እንደዚህ ቢባል ለህግ የምናስረዳቸው በህግ ድጋፍም የምናገኘው ምን አግኝታችሁባቸው ነው ምንድነው ሲያደርጉ ያሉት የሚል ማስረጃ ስለሚፈልግ ነው ጭምር እኛም ይሄን ነገር የምናደርገው እና ይሁሉ እያንዳንዱ ነገር ደግሞ እየተከታተልን እያንዳንዱን ከስር ምንም አይነት አደጋ ማንንም ላይ ሳይፈጠር በምን መልኩ ማንን በቁጥጥር ስር ማዋል እንችላለን ወንጀለኛውን ከጤነኛው ሰው እንዴት መለየት እንችላለን የሚለውን ነገር ለማወቅም ጭምር ነው ጊዜ እየወሰድን ያለነውና እባክህ ቶማስ እስኪ ጉዳዩን ንገረኝ ምንድነው ምን ተፈጥሮ ነው ምን ሆነ ነው ዛሬ እንደዚህ ይኸውልህ በእግዚአብሔር አንተ እኮ ስላልተረዳኸኝ ነው ስላልገባክ እኮ ነው በእግዚአብሔር እሺ ምን ላድርግልህ ምንድን እንዳደርግልህ ነው የምትፈልገው እስኪ ንገረኝ አባቷ ከክፍለ ሀገር መጥቷል ሄለንን ይዟት ሊሄድ ነው እያልኩ እኮ ነው ይኸውልህ አየህ ቶማስ አየህ በብዙ ርቀት ላይ ተራርቀናል ወይም ደግሞ አልተረዳኸኝም እያልኩ ያለሁት ይሄንን ነው የሷ አባት ከክፍለ ሀገር እንደሚመጡ መጀመሪያ ማቅ ነበር እሱ ብቻ ሳይሆን ደግሞ ካንተ ቀደሜ እሳቸው እንደመጡ ማውቅ ያለው እውነቱን ለመናገር ከሆነ የእውነት አንተ እዚህ ከመምጣት በፊት ከአባትየው ጋር ስተወሩ የነበረውን ነገር በጠቅላላ ቢሮ ሆኜ በድብቅ ካሜራ ስከታተል ነበር ይሄንን ታውቃለህ
እኔ አንተ አሁን ስለምታወራው ነገር ምንም ነገር አላቅም፣ ግን በቃ አባቷ ይዟት መጥቷል፣ ይዟት ሊሄድ ነው እያልኩ ነው። በቃ ከዚህ ሀገር ይዟት ሊጠፋ ነው። እባክህ የምትችለውን ነገር አግዘኝ። በቃ በእግዚአብሔር አኑ ይሄን ብቻ ነው የምለምንህ ነው። ይኸውልህ ተረጋግተህ አንተ እያንዳንዱን ነገር ማሰብ በጥንቃቄ ማድረግ መቻል አለብን። ይኸውልህ በጥንቃቄ ካላደረግን ከከፋው ነገር ወደ ከፋው ነገር ነው የምንገባው። ስሜትህን እረዳሃለሁ። ምን ያህል ስላልገባህ እኮ ነው ምን ያህል እንደምወዳት። እሷ ማለት እኮ ለኔ ሄሉ ማለት እኮ ህይወቴ ናት። እናት አባት እንደሌለኝ እኮ ታውቃለህ። እሷ እኮ ለኔ አባቴ፣ እናቴ፣ ህይወቴ፣ ወንድም፣ እህቴ ሁሉ ነገር እኮ ናታ ነው። እና እሺ ይሄ ሰውዬ ደግሞ እኮ እነዛ መተተኞች መጣው እኮ ብዙ ነገር አድርገህልኛል አይደለ? እሱን አውቃለሁ። ግን ይሄን ሰውዬ ከዚህ ሰውዬ እጅ አስጥልልኝ በእግዚአብሔር አኑ እየለመንኩ ነው። በእግዚአብሔር ባለማሲንቆን በዛ ማሲንቆ የሚሰራቸውን አሻጥሮች የሚሰራቸውን ደባዎች ድግምቶች በጠቅላላ ህግ የተቀበለን በማስረጃ ስለያዝን ነው። ገባህ አይደል? ይሄን ሰውዬ የሚያደርገውን ነገር ይሄንንም እንደምንም ማድረግ ያዘው ስላናዘዝ ነው ጭምር ነው። አሁን ደግሞ አንተ አሁን ላይ እየተፈጠሩ ያሉትንም ነገር አንተ ከአባትየው ጋር ያወራኸውንም ነገር እናትየው ጋር አባትየው ምን ሲል እንደነበረ እያንዳንዱን ነገር እየተከታተልና በማስረጃ እያያዝን ነው። አሁንም አንተ ጠንካራ ከሆንክ አሁንም አንተ ልትረዳን ከቻልክ ትንሽዬ ጊዜ ሂደት ያስፈልገናል። ይሄን ያህል ጊዜ ነው አልልህም። ቀን አይፈጅብንም፣ ሳምንት አይፈጅብንም፣ ወር አይፈጅብንም። ግን ቃል እገባልሃለሁ ይሄንን ነገር አንተ ከሄለን ጋር የምትሆኑበትን መንገድ በሰላማዊ መንገድ አባትየውም የሰራው ወንጀል ካለ እናትየውም የሰራችው ወንጀል ካለ በትክክለኛው መልኩ ይዘን ለህግ የምናቀርባቸው መሆኑን ቃል እገባልሃለሁ። ግን ማንኛውንም ሰው ስለጠረጠርን ብቻ ማስረጃ ሳንይዝበት ዝም ብለን አንጠልጥለን ወደ ፍርድ ቤት ወይም ፖሊስ ጣቢያ መውሰድ አንችልም። ለዛ በቂ የሆነ ማስረጃ መያዝ ስላለብን ነው። እየተከታተልናቸው ነው፣ እናውቃለን ጉዳዩን። አንተ አባትየው መምጣቱን ያወቀው ዛሬ ነው አይደለ? እኛ 3 ቀን ሆኖናል አባትየው መምጣቱን ካወቅን። ግን ወንጀለኛ መሆኑን እየተፈጠረ ያለው ነገር በትክክል እውነትም እየተደረገ ለዚህ ደባ ለዚህ ተንኮል ሄለንን አስፈራርተውና አግተው ይዘዋት ሊሄዱ ነው የመጡት አይደለም የሚለውን ነገር ማጣራትና በማስረጃ መያዝ ስላለብን ነው ታግሰን ቁጭ ያልነው። እና እባክህ ራስን እንደዚህ ማስጨነቅ የለብህም። ልክ ናኑ እኮ ግን ይሄ ሰውዬ በቃ አንተ ከምታስበው በላይ በጣም ከባድ ነው የሚያወራው ነገሮች እኮ በጣም ከባድ ነገሮች ናቸው እኮ የሚያወሩት። ከዛ ከክፍለ ሀገር እኮ ሄለንን ይዟት ለመምጣት እኮ ነው እዚህ ድረስ የመጣው ነው የምልህ። ይዟት ለመሄድ ነው የመጣው። ይዟት ለመሄድ በቃ አሁን እኮ ምንም ጊዜ የለኝም፣ እንደውም ሳምንት ከቆየው ሌላ ነገር ይመጣብናል፣ በቤተሰባችን ጉዳይ ላይ ሌላ ኬዝ ይፈጠረብናል ብሎ በቃ ያለኝ ጊዜ ራሱ ጠባብ ነው እያለ በጣም እያስጨነቀኝ ነው። አኑ እኔ ምንም ብቻ ግራ ገብቶኛል። አንተን 100% ተረድቻለሁ። በጣም ትክክል ነህ። ውሳኔ ድርጊት እያንዳንዱ ነገር እኔ ጋር እንደ ባለሙያ ሳየው እንደ ባለሙያ ስረዳው ነገሮችን እንደሚያጤን ሰው ስረዳው አሁን አንተ ነገሩን ስለፈራ ስለደነገጥክ ኃይልን አጣታለሁ የሚለው ስሜት ነው አንተን እንደዚህ እያደረገ ያለው። እኔ ደግሞ እያንዳንዱ ነገር ተረጋግቶ እንደሚያይና እንደሚመረምር ሰው ይህንን ነገር ከማሰብ በፊት እንደሚፈጠር ቀድመን የመጀመሪያ ቀን ላይ የላከው ሰው ማን እንደሆነ ስንጠረጥር ጠንቋዩና የጠንቋዩ ባልደረባ የሆነው የሄለን አባት ይሄንን ነገር እንደሚፈጥሩ እናቅ ነበርኛ። ስለዛ ነው ታግሰን ግን ማስረጃ ስለሚያስፈልገን እያንዳንዱ እየተጠባበቀን የነበረው። እውነቱን ለመናገር ከሆነ አንተም ሆነ ሄለን ማንኛውም አይነት ጥቃት እንዳይፈጽምባችሁ በእኛ አይነ ስርና በእኛ ክትትል ውስጥ ናችሁ። ይሄንን ጠንቅቀን እንድታውቅ እፈልጋለሁ። እነ ሄለን ጋር ከመሄድ በፊት የነበርክበትን ላስታውሰህ። ኑቡና ጠጡ ጋር ለምለም ጋር አልነበር የነበርከው? ልክ ነው። አየህ ይሄንን እያንዳንዱ ነገር የት እንደነበርክ በምን አይነት ሁኔታ እንደነበርክ አንዴ መያዝ የጀመርነውን ኬዝ ባለጉዳዩ ደህንነቱን ሳናረጋግጥ ዝም ብለን አንተውም እና ዝም ብለን የተውነ የረሳናችሁ ይሄን ጉዳይ የዘጋነው እንዳይመስልህ። በእያንዳንዱ ነገር ላይ እንቅስቃሴ እያደረግን ነው ያለነው። ስለዚህ አንተ እንድትረጋጋ ፈልጋለሁ። ነገሮችን ቁጭ ብለህ እኛ በምናስብበት መልኩ እያሰብን እንደሆነ ስራችንን እንድንሰራ አንተም የበኩልን አስተዋጽኦ እኛም በመረዳት የሆነ ርቀት ያህል ልትጓዝልን ይገባል። ስሜታዊ መሆንን ማቆም መቻል አለብን። ተረጋግተህ እኔ አድርግ የምልህን ነገር አድርግ። ከአባትየው ጋር ብዙ መገናኘት፣ አባትየው ጋር ሄደ ጥያቄዎችን መጠየቅ፣ አንተን እንዲጠራጠሩ ማድረግህን አቁም። ካልበለዚያ በእጅ አዙር አንተን ለማስጠቃት ምክንያቱም የሄለን ፍቅረኛ መሆንህን ካወቁ አባትየው ሳልቀደም ልቅደም ብለው አንተ ላይ የሆነ ጉዳት እንዲደርስ ሊያደርጉ ይችላሉ። ከፈጣሪ ጋር እኛ የቻልነውን ጥበቃ እናደርግልሃለን፣ ሁሌ እንከላከልልሃለን። ግን ማለት አይደለም ራስህም የቻልከውን ነገር የራስህን የሆኑ ነገሮችን እኛ ፍጹም አይደለንም። አንዳንድ ነገሮች ስህተት ሊፈጠር ይችላል። በዛ ስህተቶች መካከል አንተ ላይ ጉዳት እንዲደርስ አንፈልግም። ሄለን ላይ ጉዳት እንዲደርስ አንፈልግም።
ልክ ነው እኮ ነው። ግን በቃ ይሄ ሰውዬ በጣም እየዛተ ነው ያለው። የሚናገረው ቃላቶች በጣም መጥፎ ቃላቶች ናቸው። ዊርድ የሆኑ ቃላቶችን ነው እየተናገረ ያለው። በቃ ምንም ነገር ቢሆን እንኳን እኔ እኮ ሄለንን አልተዋትም፣ ለዛ ለባለ እንትኑ ሰውዬ ለሱ ልጅ ነው ምድራት እያለ ነው። በቃ አንተ በምትችለው አቅም በእግዚአብሔር ነው በቃ እምለምን አሉ በፈጠረ አምላክ በቃ የምትችለውን ነገር አድርግና በቃ ሄለንን እባክህ በቃ ከዚህ ሰውዬ እጅ አስጥልልኝ እባክህ አኑ ብቻ ነው መለምን። አንድ ጥያቄ ቀልብህ ረፍ እንዲል አንድ ጥያቄ ልጠይቅህ። ሄለንን ከወሰዷት በኋላ ለማን የሚድሯት ይመስላል? ለዛ ለጠንቋዩ ልጅ ነው አለኝ። ለባለማሲንቆ አይደለ? ባለማሲንቆ ታዲያ እኮ ያለው በእኛ ቁጥጥር ውስጥ እኮ ነው። ማሲንቆንም አንተን ተቀብለንህ ወስደን የሚገባው ቦታ ላይ በርን ሆኖ እንዲቃጠልና እንዲጠፋ ድጋሚ መቼም ቢሆን ማንኛውም ሰው ሊያገኘው ወደማይችልበት አዘቅት ወደ ብናኝነት አጥፍተነዋል። ስለዚህ አንተ ምንድነው ነው እየፈራ ያለው ለዚህ ሰውዬ ወይም ደግሞ ለባለማሲንቆ ይድራታል ብለህ የምታስብ ከሆነ ባለማሲንቆ እኛ ቁጥጥር ውስጥ ላይ ነው ያለው። ማሲንቆ የለም። አሁን ያለው የአባትየው ጉዳይ ነው አይደል? የአባትየውን ጉዳይ ደግሞ ለመፍታት በከባዱ ይዘነዋል ጉዳዩን ነው እያልኩ ያለሁት። እየተከታተልነው ነው ያለሁት ነው እያልኩ ያለሁት። ሰውዬው ኮንኩ ባለማሲንቆንም ካለበት ድረስ እጄ እኔ አስፈቷለሁ። ከዛ በኋላ ሁለቱንም እኔ ለሱ እሰጣትና ሁለቱንም ይዣቸው ወደ ክፍለ ሀገር መለሳለሁ እያለ እኮ ነው። አልገባም ነው በእግዚአብሔር። አባትየው ሲመጣ ራሱ የመጣበትን ዓላማ ምንድነው ብለህ ትገምታለህ? ሄለንን ለዛ ጠንቋይ ሰውዬ የገባው ቃል አለ። መረጃዎችን እንዳሰባሰብ ነው ከሆነ ማለት ነው። ያንን የገባውን ቃል ለማሟላት እሷን ይዞ ለመሄድ ነው የመጣው። እኛ ግን ይሄንን ነገር ብቻ ስላወቅን ሰውየውን ልንከሰውና አንጠልጥለን ይዘነው ልንሄድ አንችልም። ምክንያቱም ማስረጃ ያስፈልገናል። ህግ እያንዳንዱ ነገር ማስረጃ ይፈልጋል። ያንን ማስረጃ ለማሟላት ደግሞ ሰውየውን የሚያደርጋቸውን የሚናገራቸውን እያንዳንዱ እንቅስቃሴዎች የተፈጠሩትን ነገር በጠቅላላ መያዝ ይኖርብናል። ጉዳት ግን ምንም አይነት ጉዳት እንደማይደርስና በአይናችን ውስጥ በቁጥጥራችን እያንዳንዱ የሚንቀሳቀሳቸው እንቅስቃሴዎች እኛ ቤተክርስቲያን ነበር ዛሬ ከሱ ጋር ቤተክርስቲያን የኛ ሰዎች አሉ። አንተ እዛ ቡና ስትጠጣ ከጓደኞች ጋር ስትሆን አንተ ላይ የሚደርሱ ጉዳቶች ካሉ ብለን ይሄንን ነገር መንገር አስፈላጊም አልነበረም። አንተ የተጨነክበት ወይም ደግሞ እየሄድክበት ያለው ርቀት እየገባኝ ስለሆነ ነው እየነገርኩ ያለሁት። ሰዎች አሉ በእያንዳንዱ ቦታ። ስለዚህ ምንም የሚያስጨንቅ ነገር የለም። የአባትየው መምጣት አንተ አሁን ከደቂቃዎች በፊት አውቀህ ከሳቸው ጋር ተከራክረህ ተገናኝተህ ቤት ውስጥ ስላወቃቸው ነው የመጣው። እኛ ከመምጣታቸው በፊትም ከመጡም በኋላ 3 ቀን አስቆጥረዋል እዚህ ቤት ውስጥ። ምን አይነት እንቅስቃሴ ላይ እንዳሉ እኛ እናውቃለን። ሐሳቤን ተረድተኛል። ስለዚህ ተረጋግተህ ከመስመር እንዳትወጣ፣ አባትየውን ከዚህ በኋላ እንዳታገኛቸው፣ እናትየውንም እንዳታገኛቸው፣ የማይሆን ስህተት እንዳትሰራ ከዚህ በኋላ ችግር የለውም። እሺ ግን በቃ ባለማሲንቆን እንደዛ አፈላልገ እንዲያስክልኝ በቃ ይሄንንም ሰውዬ እባክህ በቃ እንደምንም አፈላልገ እናንተ እጅ ውስጥ አስገብተ ለህግ አቅርበ በቃ ከዚህ ጉድ አውጣም። በቃ ሄለንም የኔ እንድትሆን አድርግልኝ። ሄለንንም እሱ ወደ ክፍለ ሀገር ይዟት እንዳይዳርግ በቃ ይሄን ብቻ እንድታረግልኝ ነው የምፈልገው አሉ። በእግዚአብሔር ምንም ችግር የለውም። አንተ ተረጋጋ በቃ አንተ አኑ ይኸውልህ አንተ እኮ ስላልገባክ እኮ ነው። ይኸውልህ ታሪኩ እኮ የሄለን ብቻ እኮ አይደለም። ይኸውልህ እኔ ስፈጠር ጀምሬ ስወለድ ጀምሬ ማቆ እኮ እናቴን አባቴን እኮ አይደለም ሄለንን ነው ማቃት። ይገባል? ወንድም እህት አባት እናቴ ሄለን ብቻ ናት። በምን መንገድ ነው ቆይ እንዳስረዳ የምትፈልገው? እናቷ ጋር ሂጄ እዛ በላለው ጠጣለው አስተዳደጌ እንደዚህ ነው። ግን ሄለን ማለት ለኔ ሁሉ ነገሬ ናት። በቃ ከህይወቴ በቃ እኔ እሷን ካጣው የኔ ህይወት ባዶ ነው። የኔ ህይወት ካለ ሄለን ምንም ነው በቃ አኑ ይው አልተረዳኸኝም እኮ በእግዚአብሔር በቃ እኔ ከሷ ውጪ መኖር አልችልም እያልኩ ነው። ይገባል? እኔ ሄለንን አጥቼ ከምኖር ማለት ነው ሞቴን ይሻለኛል። ሞት እመርጣለሁ። ገባ? ግን ደግሞ በቃ አንተ በምትችለው አቅም ከዛ ከባለማሲንቆም እንዳዳንከን ሁሉ በቃ ከዚህ ሁሉ ነገር ራሱ እንድታድነን እየጠየቅኩ ነው። አሁንም እርዳታን እየለመንኩ ነው። አኑ ይሄን ጊዜ እኮ አንተ ባትኖር እኮ ሄለን እዛ ክፍለ ሀገር ሄዳ የማይሆን ስቃይ ውስጥ ነበረች እስካሁን። ግን በቃ አንተም እግዚአብሔር ይስጥ በቃ ተባብራችሁ ያንተንም ሰዎች ይዘህ መጣህ ብዙ ነገር አድርገህልኛል። ለሱ በጣም አመሰግናለሁ። ግን ለከዚህ በኋላው በቃ አኑ በእግዚአብሔር እያልኩ ነው በቃ እኔ በቃ እቺን ህይወቴን እመላተን ሴት ካጣው ሄለንን ካጣው መኖር እንደማልችል ነው። ሄለንን እጂ ማታስገባልኝ ከሆነ ሄለንን ማጣት ከሆነ እኔ አይደለም መኖር እቺን
ከተማ ራሱ አቃጥላታለሁ አኑ እኔ በቃ አንተ ገንዘብ የሚያስፈልግ ምናምን ከሆነ በገንዘብም ልረዳክ እችላለሁ እኔ አሁን አድጌያለሁ የማንም እርዳታ አያስፈልገኝም አባት እናት የለኝም ብዬ ማልቆጭም ብዙ ነገር እየሰራው ነው ብዙ ባለሀብት ነኝ ገንዘብ አለኝ ጎረምሳ ነኝ እንደምታየኝና ብዙ ነገር ላግዝ እችላለሁ አኑ ጀመረኛ የማርንንም እርዳታ አንፈልግም ነው አንተ እምልን ነገር ብቻ አድርግ እባክህ ሴትዮዋንም ሰውየውንም አትገናኛቸው ሄለንን መገናኘት ስትፈልግ ራሱ ሄለንን ልትገናኝ እንደሆነ ለኔ ንገረኝ ካለበለዛ አደጋ ውስጥ ትገባላችሁ ሁለታችሁ ነው እያልኩ ያለው እሷ ህጉን አክብራ አንተን መቼን ማግኘት እንዳለባት የተፈጠሩትን እያንዳንዱ አዳዲስ ነገሮች እየደወለች እየነገረችኝ ነው እሷ በትክክል ህጉን ጠብቃ እየሄደች ነው ያለችው አሁን አንተ ነህ ትክክል እየሄድክልኝ ያለው ነው ሲጀምር እዛ ቤት እንዳትሄድ ብያለሁ ነገር ነግሬያለሁ ከእናትየው ጋር የተፈጠረውን ነገር እዛ ጫካ ውስጥ ታውቃለህ ይሄን ነገር ሁሉ ተላልፈ ሄደ አባትየውን በአካል እስከባገ ድረስ ደርሳል እዛ ቤት ውስጥ ሄደ እኔ እኮ ሄለንን ላለማጣት ማረገው ሂደት እኮ ነው ይኑላ መንገድ የሚሄደው ይገባል ይኸውልህ ከዚህ በላይ በቃ ምንም ማዳመጥ ነገር የለም ማግኘት ትፈልጋለህ ተረዳኝ በቃ ይኸውልህ ከዚህ በላይ ማዳመጥ ነገር የለም ፍቅርህን አውቃለሁ ምን ያህል እንደምታፈቅራት አውቃለሁ ለአንተ ያላትን ውለታ አውቃለሁ አስተዳደጋችሁን አውቃለሁ እንዳግዝ ከፈለግ አንተ ምንህን ነገር ማድረግ ይተበቀባል ነው እኮ ይኸውልህ ከዚህ በኋላ እኔ ማድረግ የምችለው አንድ ነገር ነው በቃ ሄለንን በእጄ እስክታረግልኝ ይጠብቃለሁ ማታረግልኝ ከሆነ ግን አኑ በቃ እኔ እቺን ከተማ አቃጥላታለሁ ይኸውልህ አኑ እስካሁን ስታግዘኝ ነበር በጣም ነው እማመሰግን ግን ከዚህ በኋላ ምንም ማታረግልኝ ከሆነ ይሄን ሰውዬ ማትይዞ ከሆነ ሄለንን እጄ ማታስገባት ከሆነ አኑ በእግዚአብሔር ይጃለሁ ላስቀይም እችላለሁ በቃ ከዚህ በላይ ምን እናስተካክለዋለን ተረጋጋ አንተ ሄለንን እጄ ካላስገባልኝ በቃ ሁሉም ነገር ይበላሻል አንተንም ማስቀይማለሁ ከተማ ማቃጠላታለሁ አኑ በእግዚአብሔር ይየለምኩ በቃ ከዚህ በላይ ቶማስ እባክህ ተረጋጋ አደረክልኝ ይሄንን ብቻ ነው የምታረግልኝ ካለበለዛቱ ቶማስ እባክህ ተረጋጋ የትም አይደም በእኛ ልጆች ቁጥጥር ስር ነው የሚሆነው እንደተመለከታችሁት ነው ማለትም ያባትየው ወደ አዲስ አበባ መምጣትና ሲያናግሩት ልጄን ለባለማሲንቆ ወይም ደግሞ ለዛ ሰው ድሬ ይዣት ልሄድ ነው ያሉት ነገር በጣም ቶማስን እንደረበሸው ነው እያዩ ያሉት እጅግ በጣም በሚያሳዝን ሁኔታ በጣም እረዳለሁ እኔ በጣም ያፈቅራታል ይወዳታል እና ደግሞ ትክክለኛ ሰዎች አይደሉም ማለትም ከመንፈስ ከውቃቢ ከመጥፎ ከጨለማው ዓለም ጋር የተመሳጠሩ ቤተሰቦች ጋር ነው ይሄን ነገር እንትን እያለ ያለውና የዚህ ነገር የመንፈሱ ጉዳይ በጣም ስላስጨነቀው የሆነ ነገር ሊያደርጉብኝ ይችላሉ እኔም ላይ ድጋሚ እናትየውንም ማሳብ ሊያስቀይሩ ይችላሉ ሄለንንም ደግሞ ባልጠበቁት ሁኔታ ቀምተው ይዘው ሊሄዱ ይችላሉ ብሎ ነው እየተናገረ ያለው እኛ ግን በአንድ ጊዜ አንድን ሰው በወንጀል ስለጠረጠር ነው ብቻ አንስተን ይዘን ለፍርድ ማቅረብ አንችልም እያንዳንዱ ነገሮች ሂደትና ማስረጃ ይፈልጋሉ እያንዳንዱን ነገር ደግሞ በጣም ጠንካራ በሆነ መልኩ እየተከታተለና ጉዳዩን ነገር በደንብ እያጣራን ያለ ነው ምንም ችላ ያለው ነገር የለም ሚዲያ ላይ አሁን ላይ በዚህ ሰዓት መግለጽ ማንችላቸውን ሁሉ ትላልቅ ማስረጃዎችን ይዘናል በሰዓቱና በትክክለኛው ቦታ ላይ ያንንም ጉዳይ የምናደርስላችሁና ለአንዴና ለመጨረሻ ጊዜ ቶማስንና ሄለንን ደግሞ አገናኝተን ከፈጣሪ ጋር በመሆን ጉዳዩን የምናስተካክል ይሆናል አሁንም በቻልነው መጠን ነገሮችን እስከ መጨረሻው ድረስ እንሄዳለን ብለን ተስፋ እናደርጋለን እስኪ የሚፈጠሩት ነገሮች ምንድናቸው የሚለውን ወደፊት ደግሞ አብረን የምናየው ይሆናል እስከዛው ድረስ አብራችሁን ቆዩ ሰላም ይሄለናት ይሰሙኛል ደቦ ተመልሰመጣ እንደው አንድ ነገር ነው እምነግረው ትሰሙኛላችሁ እስካሁን እያለቀስኩም ምን እያልኩም እየለመንኩት ቆይቻለሁ የሚገባውት ከሆነ አዳምጡኝ እስካሁን እየተለቃቀስን ብዙ እየተለማመንን ቆይተናል አይደለ አሁን ግን አንድ ማስጠንቀቂያ ነው እምነግሮት ይሄ ሰውዬ ወደ ክፍለ ሀገር ተመልሶ ካልሄደ እኔ ሄለንን እኔው ራሴ ይዣት እጠፋለሁ ይሄን ቃል ገባለታለሁ ሄለን እናት አራና ሌላ ምንም ነገር አልፈልግም እኔ ለማን ነው እስቲ እዚህ ያደረሰህ ማን ነው እንደው እኔ ባላንተ አልደከምኩም ይገባኛል አንተ ለማሳደግ አልደከምኩም ልክኖት ግን ደግሞ ማለት ነው ለዚህ ሰውዬ ለአንዴና ለመጨረሻ ጊዜ አንድ ነገር አስጠንቅቀው ወደ ክፍለ ሀገር እንዲመለስ ካላረጉት ሄለንን እኔው ራሴ ይዣት እጠፋለሁ ነው እያልኩት ያሉት የመጨረሻ ቃል ነው እየተናገርኩ ያሉት እኔ እናትና አባቴ ሲያርፉ እኔ አይደለም የተንከባከብኩኝ ልክኖት እሱን እኮ አልካድኩም እና ምን ሆነ ነው ታዲያ ለምን እንደማይተዋወቅ ሰው ትሆናለህ አሁን ላይ እኔ ምን አይነት ችግር ውስጥ እንዳለው ምን አይነት ጭንቀት ውስጥ እንዳለው እኮ አልገባሁትም አሁን ግን እየለመንኩት ሳይሆን እያስጠነቀቅኩት ነው ያለው እቺ ልጅ ለአንተ ነው ምድርልህ ለሌላ ሰው አልድራትም አልኩ በቃ እንደዛም ከሆነ ይሄ ሰውዬ ወደ ክፍለ ሀገር እንዲመለስ አድርጊውና ከዛ በኋላ
ስልክ ቁጥሬንም ታውቂዋለሽ በስልኬ ደውለሽ ንገሪኝ ካለዛ ሄለንን እኔው ለራሴ ይዣ ተጠፋለሁ ይሄ ሰውዬ ይዟት ከሚጠፋ እኔው ለራሴ ይዣ ተጠፋለሁ ማረገው ራሴ ያቃለው እያልኩሽ ነው ኧረ እባክህ አንተ ልጅ ተው በቃ ይሁንልሽ ለአንዴና ለመጨረሻ ጊዜ ድርልሃለሁ አልኩ በቃ እኮ ድርልሃለሁ ትድሪልኛለሽ አይደለ ይሄ ሰውዬ እንዲመለስ አድርጊውና ምትስማሚ ከሆነ እኔ ባልኩሽ በስልኬ ደውይልኝና አሳውቂኝ ካለዛ ግን ሄለንን እኔው ራሴ ይዣ ተጠፋለሁ ይኸው እኔ የምልህ ተረጋግተህ ማዳመጥ ልመድ እሺ ይኸው እኔ አደረልሃለሁ አልኩክ ትድሪልኛለሽ አይደለ ትድሪልኛለሽ እኔ እኮ እሱ ነው መፈልገው የሄለንን ናት ግን ይሄንን ሰውዬ ወደ ክፍለ ሀገር እንዲመለስ አድርጊውና እኔ ባልኩሽ ነገር ምትስማሚ ከሆነ በስልኬ ደውይና አሳውቂኝ ከዛ ውጪ ግን እምቢ ካልሽ እኔው ለራሴ ሄለንን ይዣ ተጠፋለሁ ማረግ የምችለው ይሄ ነው የመጨረሻ ነገር ነው እየነገርኩሽ ያለው አይችልም ምን ያልኩ በቃ ሰውየው በራሱ ሰዓት ነው የሚሄደው የልጅ አባት ነው ባለቤቴ ጨርሻለሁ እኔ ይኸውልሽ ይሄንን ሰውዬ በፈለግሽው አማራጭ በፈለግሽው አጋጣሚ እንዲመለስ አድርጊውና ምትስማሚ ከሆነ ደውይልኝ እንዴት ነው ማይሆኑ ነገር እንዴ ይዣት በጠፋው ሁሉ ነገር የለም እኮ አሁን እኮ እሷን ይዟት ከሄደ እዛ ክፍለ ሀገር ይዟት ከገባ እኮ በቃ ሁሉ ነገር ተበለሻሸ እኮ እንደዚህ አይነት ነገር የለም የኔ ልጅ እንደዚህ አይነት ታሪክ የለም እና ምኑ ነው እሺ ሌላ ታሪክ ደግሞ ምኑ ነው እስኪ ያስረዱኝ ምን ማለት ነው ወዴት ነው ይዟት የሚሄደው ለምን ይዟት ይሄዳል እኔ እያለሁ በህይወት እያለሁ ይዟት አይሄድም ወደ ክፍለ ሀገር ይዟት ሊሄድ ነው እዚህ ድረስ የመጣው እኮ ነው እያልኩት ያለው የመጣው ለዛ ነው አውቃለሁ ግን ይዟት አይሄድም ተረጋጋ እስቲ እንዴት ነው እሺ ይዟት ነው እሱ ተረጋግታ አውራ እንዴ አንተ ልጅ ሁሉ ነገር እኮ በቃ እንደው እንደዚህ በመሮጥ አረከው እኮ ምን ሆነ ነው በተራራሱ ስላል በቃ እሷ ማለት እኮ ለኔ ህይወቴ እኮ ነው እሷን አጥቼ እንደማልኖር እኮ በደንብ ያውቁታል አረጣንቀቀው ያውቁታል እኮ እርሶ አውቃለሁ እኔ ልጅ እኔ እንዴት ነው የምፈልገው ግን ተረጋጋ እስቲ እሺ መምጣቱን ሰሙሽ ምን አይነት መፍትሄ አዘጋጅተዋል እሺ አሁን ለዚህ ሰውዬ ይሄው ከጸሎት ውጪ ሌላ ምን መፍትሄ አለኝ እንዴ ምን ላድርግ ምን አድርጊ ነው የምትለኝ የትም ይዟት አይሄድም ይሄው በቃ ይሄውልሽ እኮ አሁን እኮ ምንም እኮ መፍትሄ እኮ አንቺ ጋር እኮ የለም እኮ እኔ እኮ ዝም ብዬ እኮ ነው ቁጭ ብዬ ማዳመጡት አይደል ይሄ ሰውዬ መጣ በቃ ሰዓታትን ይቀረው ይዟት ሊሄድ ወደ ክፍለ ሀገር ይዟት ከሄደ ደግሞ ሁሉ ነገር ይበለሻሻል ገና ለገና እሱ ደነፋ ብለህ ካንተ ማብረት አብዳለህ እንዴ እሱ እኮ ያበደን ያለው ሰውዬው ከሱ ጋር አብረን የምን ማበድ ና እንጂ ቁጭ በል ምን ሆነ ነው አንተ ገና እኮ በቃ አሁን እኮ ምንም ነገር እኮ እየነገርሽኝ እኮ አይደለም ምንም እኮ ደህና ነገር የሚያረጋጋ ነገር እኮ አልነገርሽኝም ይላል ምን አለ መሰለ ጋዜጠኛው እየረዳን ነው እሱ እየረዳን ነው ይሄንን ልጅ እንትን እንዳለልን እያሳሰረልን እሱ ነው እኮ አሁን ስታዲያሽ ምን ማድረግ ነው የሚቻለው ቆይ ይሄ ሰውዬ እኮ እሱ ይረዳናል በቃ ተረጋጋ አንተ ተረጋጋ ህይወታችን እኮ ነው የሚበለሻሸው እኮ በቃ አሁን ይሄ ሰውዬ ይዟት ሄደ ማለት በቃ እኔም አንቺም በቃ ሁሉ ነገራችን እኔ ደግሞ እሷን አጥቼ እንደማልኖር ታውቂያለሽ የኔ መድኃኒዓለም የት ሂዱ የኔ መድኃኒዓለም እኔ ሲጀመር ከእንደዚህ አይነት ነገሮች ወጥቻለሁ በንስሐ በጸሎት እኔ እማምነው ፈጣሪዬን ነው በቃ የኔ መድኃኒዓለም አጋልጦ አይሰጠኝም እኮ አሁን እኮ ምን ማረጋገጫ አለን እኮ ነው አሁን ይዟት ላለመሄዱ የሰውዬ እኮ ምን ማረጋገጫ አለን እኮ ነው እያልኩሽ ያለው ማበዴ ነው ይሄ ልጅ ምን ይሻለኛል እንደው ኧረ እባክህ አንተ ልጅ እባክህ እኮ ሻረን እኮ ተረጋግቼ እንቀመጥ እኮ የሆነ ነገር ንገሪኝ ማረጋገጫ ነገር አስጭኛ ከዚህ በላይ ምን ልበልህ ይሄ ልጅ እንዴት ነው የምትሆነው ሄለን እኮ ለኔ ምን ማለት እንደሆነች እኮ ስላልገባሁት እኮ ነው እንዴት ነው የማይገባኝ እኔን አንተን ከኔ በላይ የሚያቅሰው አለ እሱማ ልክ ነው ግን እኮ በጣም ስለጨነቀኝ እኮ ነው በቃ ይሄ ሰው ይዟት ሄደ ማለት በቃ ህይወታችን ተበላሸ እኔም እሷን አጥቼ መኖር አልችልም በቃ ሁሉ ነገር ይዘበራረቃል በቃ ይኸውልህ እኔ ልጅ በእርግጠኝነት እኔ ወላጆች ራሱ አንተን የሚያውቁ አይመስለኝም እንደኔ እኔ በጣም አውቃለሁ ተረጋጋ መረጋጋት ነው አንተን የሚቀርክ ተረጋጋሽ ተቸኩላለህ እኔ ልጅ ተቸኩላለህ ልረጋጋሽ ሰውዬ እኮ ይዟት ሊሄድ እዚህ ድረስ መጥቷል እርሶ መምጣቱን አውቀዋል ምንም ነገር እኮ አላረጉም እስካሁን ድረስ አይደለ እሺ ምን ማድረግ እችላለሁ እኔ ኧረ እንደው እንዴት ይስማኝ ይሄ ልጅ እየታገልኩ ነው አልኩህ እኮ እኔ ልጅ እየታገልኩ ነው በቃ አሳልፌ አልሰጥም እኔ በቃ እታገላለሁ እኮ እሺ መታገሉ እኮ ውጤቱ ምን ጋር ነው እኮ አሁን እኔ አንተ በምትለው ደግሞ እኔ አልስማማም ይሄ ለጥለፋት ይሄ ነው አይደለ በቃ መጀመሪያውን እኮ እኔ እኮ ተናግሬያለሁ ሄለን ይዣት ብጠፋ እዚሁ ላጣጣ ውስጥ እኮ አንገባም ነበር እስቲ ቁጭ ብላ አውራ አንተ ልጅ ምን ነው እሺ ማውራት ቆይ ምን እሺ ኧረ ምን ይሻለኛል ስለምን እሺ እናውራ ቆይ ስለምን ነገር እናውራ በቃ የኔ ልጅ ተረጋጋ አልኩ ምኑን ተረጋግቼ ቁጭ አልኩኝ እሺ የሄለን እናት ቆይ ሄለን አሁን ትምህርት ቤት ነው ያለችው አይደለ እና እሺ ማናፍኑ ይዟት ሂድ ማን ምን ያርጋት በምን እናቃለን እስማአውል ምን ሆነ ነው አንተ ምን አይነት ነገር ነው የሚያሳስብህ አባትየው እሺ ቆይ አባትየው እንኳን በዚህ ሰዓት የት እንዳለ ምን እየሰራ እንዳለ በምን ልናቅ እንችላለን ምን ያረጋታል አንተ ምን
አይነት ልጅ ነው በእግዚአብሔር እንዴ ምን ሆነ ነው እስማ ምን የሄለና ጥርሶ አርቀው ማሰብ አለቦት ዝም ብለው እሱ ስላሉት ብቻ አይደለም እኮ ማየት ያለቦት እርሶ ይኸውልህ ሰማኛለህ እኔ ልጄን አሳልፌ ለአጋንንት ደግሜ የምሰጥ ልጅ አይደለሁ ምሰጥ ሴት ይወርለው እሺ እሱን እንደዚህ ጋር እኮ ሊጽናኑ ይችላሉ ግን ቆይ አሁን ይሄ በሁለት ቀን በሶስት ቀን የሚለውን ነገር እርሶ ተስማምተውበታል ማለት ነው አንተ ምንድነው እሱ እንደዚህ እንዴ አራት ምን እያልክ ነው ስርዓት አድርግ እንጂ አዳምጠኝ ልጄ ነው ያው ወገርፋለሁ እኔማ ደብድቡኝ ከፈለጋችሁ እንደፈለጋችሁ ማድረግ ትችላላችሁ ግን ሄለንን አጥቼ መኖር በጭራሽ አልችልም ምን ነው አንተ እንዴ እኔን እንደፈለጋችሁ ልታረጉኝ ትችላላችሁ እኔ ይኸውልህ የኔ ልጅ መልሼ ልጄን ለአጋንንት መገበር ሴት አይደል ቁጭ በል እኮ ምንም መፍትሄ ከሌሎት አዩ አይደለ በዱላ ነው እርሶ የሚያምኑት እርሶም በቃ ተስማምተው ቁጭ በልና አዳምጠኝ ተስማምተው እኮ እሷን በቃ ሊሰጡ ነው ማለት ነው እርሶም አይደለ አንተ ልጅ በቃ አሳልፈው ሰጧታል ሌለንም ማለት እኮ ነው በቃ ሌላ ምንም አማራጭ የለም እኔ እዚህ ጋር ሬሳዬ ተጎትቶ ይወጣል እንጂ ልጄን አሳልፌ ድጋሚ ለአጋንንት አልሰጥም እሺ ማወቅ ያለብህ ነገር ምን አይነት መፍትሄ ያረጉ ታዲያ አሁን እኮ ሁለት ቀን ቀራት ሶስት ቀን ቀራት እየተባለ ነው አይደል እርሱ ምን ማድረግ ቻሉ እሺ በዚህ ቀናት ውስጥ አራኔ ተቃጠል እኔን እንደፈለጉኝ ሊያረጉኝ ይችላሉ ግን በሄለን ምክንያት በምንም ነገር እንደማለት ድራገደር ጠንቅቆ ነው የሚያውቁት እየሰማኝ አይደለም እኮ ጭራሽ አንተ ሰማውታሉ እኮ ሄለን እናት እኔ ኮርሶን እኮ እንደ ክፉ ሰው እኮ ያያየው አይደለም በቃ ከልጅነት ያስተው አሳድገውኛል እያበሉ እያጠጡ ብዙ ነገር አርገውልኛል ግን በሄለን ምክንያት ደግሞ ማንንም ሰው ለሰማም ልረጋጋም አልችልም በቃ ሄለንን አሳልፈው ሊሰጧት እየተዘጋጁ ያያየው እየሰማው እንዴት ሲያስቡት ነው ተረጋግቼ እርሶ ማዳመጥ የምችለው ምን አይነት መፍትሄ ነው የሚሰጡኝ እርሶ ይሄው ነገርኩት እኮ አሁን ሄለን ትምህርት ቤት ባለችበት ታይም እንኳን ምን ይቅጠማት እኮ የሚያውቁት ነገር የለም የእርሶ ባለቤት ራሱ አሁን በዚህ ሰዓት ምን እያደረገ እንዳለ እኮ ምንም የሚያውቁት ነገር የለም እርሶ እባክህ አንተ ልጅ ነገሩ ተውት ማንንም ሰው መብት እንኳን ሊሰጠኝ እኮ አይችልም እኮ ለኔ አንቺም እና እናትየውም ብትሆኑ አባትየውም ብትሆኑ ማንንም ሰው ለኔ መብት ሊሰጥ አይችልም በቃ ምንም ነገር ልታረጉልኝ አትችሉ ጠየቁት እርሶንም አይደለ ምን አይነት መብት ያዘጋጁልኝ አልኳችሁ እኮ ምንም ነገር ሊያዳምጡኝ አልቻሉም እርሶ ለኔ ሲጀመር ማንንም ሰው መብት ሊሆነኝ አይችልም በቃ ተውኝ እርሶ በስማአው በቃ ማንንም ሰው ለኔ መብት ሊሆን አይችልም ወይኔ መድኃኒዓለም አባቴ ያረጉት ነው ምን ውስጥ ነው የገባሁት እኔ ምን አይነት እሳት ውስጥ ነው የከተትከኝ አረ ቸሮ መድኃኒዓለም ባካ አውጣኝ ከዚህ እሳት አረ በስማአው ወልደ መንፈስ ቅዱስ አረ በስማአው እኔ ምን አይነት ጣጣ ነው የገባሁት በዚች በአንድ ፍሬ ልጅ እንደዚህ አይነት ተዳለቅ ነው እንዴ ወይኔ